ሰላም ሰላም በመላው ዓለም የምትገኙ ወገኖቼ እንደምን አላችሁልኝ? እንደምን ከረማችሁ? እኔ ጠፍቼ እንግዲህ እግዚአብሔር ረድቶኝ ተመልሻለሁ። በእርግጥ የጠፋሁት ለመልካም ነው። ቤተክርስቲያን የእንግሊዝኛ የወንጌል አገልግሎትን ለመጀመር አስባ ያንን ኃላፊነት ሰጥታኝ ነበር እና እርሱን በማደራጀት እየታተርኳለሁ። አብረውኝ የሚደክሙ ወገኖች እግዚአብሔር ሰጥቶኛል። ስሙ ይባረክ። ዓላማው አዲስ አበባ የዓለም አቀፍ ማህበረሰብ በብዛት ያለባት ከተማ እንደመሆኗ እነሱን ወንጌል ከመድረስ አንፃር እንዲሁም ደግሞ እነሱን ጨምሮ ዳያስፖራ ወገኖቻችን ቅዱሳንን በዚች አጥቢያ መተው ማምለክ በነጻነት ውጪ ከወጡ በኋላ የሚያውቁት እንግሊዝኛ ቋንቋ ብቻ የሆነባቸውን እነሱም አብረው ወንጌልን መስማት እንዲችሉ ለማመቻቸት ነው። ሶስተኛው ደግሞ ሚስዮናውያን ከወዲሁ እዚሁ ተዘጋጅተው ከዛም ወደ ዓለም ወደ እንግሊዝኛ ተናጋሪ ህዝቦች ሄደው ወንጌል እንዲያደርሱ እንዲረዳ ታሳቢ ያደረገ ነው ማለት ነው። እንግዲህ የመጥፋቴ ምክንያት ይሄ ነው። ምህረት እንደምታደርጉልኝ ተስፋ አደርጋለሁ። እግዚአብሔር ይባርካችሁ። የጀመርነው የሐዋርያት ሥራ ክፍል 2 ትምህርትን እንዲያስተምረን እንጸልይ። ቅዱስ አባት የዘላለም አምላክ እውነትህን አስተምረን። እውነተኛ አባትና አምላክ የቃሉ መጋቢው ቃልህን መግበን ተናገረን። በመንፈስህ ለመንፈሳችን ሐሳብህን አውጅብን። የተናገርከውን የገለጥክልን እውነት ደግሞ መኖር እንድንችል ጸጋ ይብዛልን። ጌታ አምላካችን ሆይ ስለ ሁሉ ተመስገን። በክብር ጌታ በክርስቶስ ኢየሱስ ስም ጸለይ። የዚህ ትምህርት ርዕሱ ለመንፈስ ቅዱስ ስፍራን ማመቻቸት። ሐዋርያት ሥራ ምዕራፍ 1 ከቁጥር 12 እስከ 26። በዚያም ጊዜ ደብረ ዘይት ከሚባለው ተራራ ወደ ኢየሩሳሌም ተመለሱ። እርሱም ከኢየሩሳሌም የሰንበት መንገድ ያህል የራቀ ነው። በገቡም ጊዜ ወደሚኖሩበት ሰገነት ወጡ። ጴጥሮስና ዮሐንስም፣ ያዕቆብም፣ እንድርያስም፣ ፊልጶስም፣ ቶማስም፣ በርተሎሜዎስም፣ ማቴዎስም፣ የልፊዮስ ልጅ ያዕቆብ፣ ቀናተኛ የሚባለው ስምዖንም፣ ያዕቆብ ልጅ ይሁዳም፣ እነዚህ ሁሉ ከሴቶችና ከኢየሱስ እናት ከማርያም ከወንድሞቹም ጋር በአንድ ልብ ሆነው ለጸሎት ይተጉ ነበር። በዚያ ወራት ጴጥሮስ 120 በሚያህል በሰዎች ማህበር አብረው በነበሩ በወንድሞች መካከል ተነስቶ አለ፣ ወንድሞች ሆይ ኢየሱስን ለያዙት መሪ ስለሆናቸው ስለ ይሁዳ መንፈስ ቅዱስ አስቀድሞ በዳዊት አፍ የተናገረው የመጽሐፍ ቃል ይፈጸም ዘንድ ይገባ ነበር። ከኛ ጋር ተቆጥሮ ነበርና ለዚህም አገልግሎት ታድሎ ነበርና። ይህም ሰው በአመፅ ዋጋ መሬት ገዛ፣ በግንባሩም ተደፍቶ ከመካከሉ ተሰነጠቀ፣ አንጀቱም ሁሉ ተዘረገፈ። በኢየሩሳሌምም ለሚኖሩ ሁሉ ታወቀ። ስለዚህም ያ መሬት በቋንቋቸው አኪልዳማ ተብሎ ተጠራ። እርሱም የደም መሬት ማለት ነው። በመዝሙር መጽሐፍ መኖሪያው ምድረ በዳ ትሁን፣ የሚኖርባትም አይኑር፣ ደግሞም ሹመቱን ሌላ ይውሰዳት ተብሎ ተጽፏልና። ስለዚህ ከዮሐንስ ጥምቀት ጀምሮ ከእኛ ዘንድ እስካረገበት ቀን ድረስ ጌታ ኢየሱስ በእኛ መካከል በገባበትና በወጣበት ዘመን ሁሉ ከእኛ ጋር አብረው ከነበሩት ሰዎች ከነዚህ አንዱ ከእኛ ጋር የትንሣኤ ምስክር ይሆን ዘንድ ይገባል። ዮስጦስም የሚሉትን በርሲያን የተባለውን ዮሴፍንና ማቲያስን ሁለቱን አቆሙ። ሲጸልዩም የሁሉን ልብ የምታውቅ አንተ ጌታ ሆይ ይሁዳ ወደ ገዛ ራሱ ስፍራ ሄድ ዘንድ በተዋት በዚች አገልግሎትና ሐዋርያነት ስፍራ እንዲቀበል የመረጥከውን ከነዚህ ከሁለቱ አንዱ ሹመው አሉ። ዕጣም ተጣጣሉላቸው። ዕጣውም ለማቲያስ ወደቀና ከ11 ሐዋርያት ጋር ተቆጠረ ይለናል። በክፍል 1 ትምህርታችን 40 ቀን ጌታችን ኢየሱስ ክርስቶስ በመመላለስ ስለ እግዚአብሔር መንግሥት አጥብቆ እንዳስተማራቸው ባለፈው ትምህርታችን አይተናል። የሚመጣውን የመለኮታዊ ጉብኝት
መንፈስ ቅዱስንና ኃይሉን ስለመጠበቅ የተሰጣቸውን የተስፋ ትእዛዝም ልብ ብለናል። ሌላው ጌታቸው የኛም ጌታ የክብር እርገቱን እንዲሁም ደግሞ ተመልሶ በዚሁ በከበረ ሁኔታ ስለመመለሱ ተነጋግረናል ማለት ነው ባለፈው ትምህርት። አሁን ደግሞ የተባለላቸውን ለመውረስ ለመንፈስ ቅዱስ ስፍራ በሕይወታቸው በህብረታቸው እንዴት እንዳመቻቹለት እናያለን። ዓላማው መንፈሳዊ ጉብኝት በታዘዝነው ስፍራ መሆን፣ መጸለይ፣ አንድ ልብን እና የምናደርገውን እንደ ቃሉ ማድረግን የሚጠይቅ እንደሆነ እንማራለን ማለት ነው። በዚያ ጊዜ ደብረ ዘይት ከሚባለው ተራራ ወደ ኢየሩሳሌም ተመለሱ። እርሱም ከኢየሩሳሌም የሰንበት መንገድ ያህል የራቀ ይላል። ያን ያህል ቀጥታ ቢሄዱ ርቀት ሆኖ ሳይሆን ከነበሩበት ስፍራ ዙሪያ ጥምጥም ሄደው ወደ ኢየሩሳሌም ስለሚመጡ ጊዜ እንደሚወስድባቸው የሚያሳይ ነው። ቢሆንም ግን እንደታዘዙት ወደ ተባለላቸው ስፍራ ሄዱ ማለት ነው። ስለዚህ የመጀመሪያው ለመለኮታዊ ጉብኝት በስፍራ መሆንን ይጠይቃል። የሚሰጣቸውን ለመቀበል በኢየሩሳሌም ቆዩ ለተባሉበት ቦታ እሺ ያሉ ማለት ነው። ባይመችም ድምፁን የታዘዙ ሆኑ። መታዘዝ በዚያ ወቅት ኮንፈርት ዞን ወይም የተመቻቸ ስፍራን ክልልን ለቆ ጥላቻ በነገሰበት የሞት ድባብ በሰፈነበት በኢየሩሳሌም መቆየት ነው ማለት ነው። ያንን ግን የታዘዙ ሆኑ፣ እሺ ያሉ ማለት ነው። ከባድ ትእዛዝ ነበር፣ ቢሆንም ተቀበሉ። በጊዜው ስለ ኢየሱስ ምንም መስማት በማይፈልጉና ኢየሱስን በሰቀሉት ሕዝብ በኢየሩሳሌም መካከል መገኘት እጅግ ፈታኝ ነው። በዚህ ጊዜ የዓለም መድኃኒትን ከሰቀሉት እኮ ገና 2 ወር አልሞላም። በዚህ ላይ በቀላሉ ማንም አይቶ የሚለያቸው የገሊላ ሰዎች ናቸው። እነዚህ የታዘዙት ሐዋርያቱና አብረዋቸው የነበሩት ማለት ነው። እናም በሕዝባቸው መካከል በለመዱት መካከል በወገኖቻቸው ዘመዶቻቸው እንደ ጴጥሮስ ያሉ የትዳር አጋሮቻቸው ባሉበት ቦታ መሆንን ይመርጣሉ። ቀደም ሲል እኮ ከእነርሱ መካከል ስፍራ ለመልቀቅ የሞከሩ የከተማው የኢየሩሳሌም የሞት ድባብን የፈሩ በተከሰተው ጠውልገው ማለት በጌታ ስቅለትና ሞት የተሸነፈ መስሏቸው ተስፋ ቆርጠው የነበሩ ደቀ መዛሙርት የኤማውስ መንገደኞች ነበሩ። ጌታ ልባቸውን በቃሉ እሳት አቅልጦ ዓይናቸውን ገልጦ በተስፋ ተቀጣጥለው ወደ ስፍራቸው ወደ ተስፋቸው እንዲመለሱ ረዳቸው እንጂ ሉቃስ 24 ላይ እንደምንመለከተው ማለት ነው። ስለዚህ እነዚህ የገሊላ ሰዎች ናቸው። ታዲያ መላእክቶቹ ጌታ ሲያርግ በአግራሞት ፈዘው የነበሩ ሐዋርያቱ የገሊላ ሰዎች ሆይ ሲሉ ነው የጠሯቸው ናቸውና ማለት ነው። ሐዋርያት ሥራ 1 ቁጥር 11 ከተለያየ የዓለም ክፍል የመጡ ሕዝቡ 120ዎቹ ከየት እንደሆኑ ወዲያው አውቀዋቸዋል። እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን ሲሉ ነው በእነርሱ ላይ በሆነው ጉብኝት የተደነቁት። ሐዋርያት ሥራ ምዕራፍ 2 ቁጥር 7 ገሊላ በሰሜን እስራኤል የሚገኝ ስፍራ ነው። የኢየሱስ አብዛኛው አገልግሎት የተካሄደበት ቦታ ነው። ብዙዎች የጌታን ማንነት ያዩበት ክልልም ነበር። ከነዋሪው ብዙ አሕዛብ ሲሆን እንዲሁም አይሁድ በከፊል የሚኖሩበት፣ ጥቂት ባለጠጋ፣ አብዛኛው ግን ዝቅተኛ የኑሮ ደረጃ ላይ የሚገኝበት፣ አክራሪነቱ ብዙም እንደ ይሁዳ ግዛት የማይንጸባረቅበት እናም ብዙ መንፈሳዊ መልካም ነገር ከዚያ ይገኛል ተብሎ የማይጠበቅበት ቦታ ነበር። እንግዲህ የገሊላ ሰዎች ማለት የሰሜን እስራኤል ሰዎች እንዲህ ያሉ ናቸው ማለት ነው። በደቡቦቹ ማለት በደቡብ እስራኤል በሚገኙት በእነርሱ ዘንድ የገሊላ ሰዎች ኋላ ቀር፣ ያልዘመኑ፣ ለመንፈሳዊ ከእነርሱ ይልቅ ሩቅ እንደሆኑ የሚታሰቡ ነበሩ ማለት ነው። ያው በይሁዳ ያሉት ማለት በደቡብ እስራኤል ያሉት ለቤተ መቅደሱ ቅርብ የሆኑ
ስለዚህ ከገሊሎቹ ይልቅ የውጭ ዘር ደግሞ ቅልቅል ብዙ የሌለባቸው እንደሆኑ ራሳቸውን የሚያስቡ ነው። መቅደሱ በኢየሩሳሌም ስለሚገኝ እግዚአብሔር ትልቅ ስራ የሚሰራው በእነሱ መካከል እንደሆነ የሚያስቡ ነበሩ ማለት ነው። ልክ አንዳንዶቻችን ለቤተ ክርስቲያን ቅርብ ስለሆነ አሊያም ለአገልግሎትና ለመድረክ የተጠጋጋን ስለሆንን ብቻ ለእግዚአብሔርም የቀረብን እንደሚመስለን ቅርበት በእንደዚህ የምንተምን በእንደዚህ የምንለካ ሰዎች እንዳለ ነው ማለት ነው። ቅርበት ግን በእምነት በጸጋ በኢየሱስ በኩል ሆኗል። ስሙ ይባረክ። ቅርበት ለመንፈስ ቅዱስ ራስን ዝቅ በማድረግ በጸሎት በመንበርከክ ያለ ሌላ ትምክህትን ሁሉ ጥሎ በትህትና የሆነ መጠጋጋት ነው እና የገሊላ ሰዎች የምናውቁ ንግግራቸው ሆነ ኑሯቸው ሳይቀር ከየት እንደሆኑ የሚገልጣቸው የሚያሳብቅባቸው ምስኪን ናቸው። ጌታ እነርሱን ለአገልግሎት መረጠ። ጥቂቶቹን ወስዶ የዓለም በረከት አደረገ። ጌታ ከምን ሕይወት ከምን አይነት ቦታ ከምን አይነት አኗኗር ይሁን የመረጠ? አንዳንዶች ከጭፈራ ቤት፣ ከመጠጡ፣ ከስድቡ፣ ከዝሙቱ፣ ከማህበረሰቡ መካከል ያወጣን ይሁን? ከተገፋ የቤተሰብ ዳራ፣ በሰዎች አይን ከሚናቅ መንደርና ሰፈር፣ ብዙ የዚህ ዓለም ቆሻሻ ከሚካሄድበት አካባቢ መንደር፣ የባዕድ አምልኮ ከነገሰበት የዘር ግንድ ይሁን የጠራን? ዳን መጠራታችን እኮ ድንቅ ነው። ይህ ካላስደነቀን ምን ያስደንቀናል? አንደኛ ቆሮንቶስ ምዕራፍ 1 ከ26 ጀምሮ እንደዚህ ይላል፣ ወንድሞች ሆይ መጠራታችሁን ተመልከቱ። እንደ ሰው ጥበብ ጥበበኞች የሆኑ ብዙዎች፣ ኃያላን የሆኑ ብዙዎች፣ ባላባቶች የሆኑ ብዙዎች አልተጠሩ። ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ። ብርቱንም ነገር እንዲያሳፍር እግዚአብሔርን የዓለምን ደካማ ነገር መረጠ። እግዚአብሔርም የሆነውን ነገር እንዲያጠፋ የዓለምን ምናምንቲ ነገር፣ የተናቀውን ነገር፣ ያልሆነውን ነገር መረጠ። ሥጋ የለበሰው ሁሉ በእግዚአብሔር ፊት እንዳይመካ፣ ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ፣ ቅድስና፣ ቤዛነትን በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው። እውነት ነው። የሆነውን ሁሉ የሆነው በእርሱ ነው። የሆነውን ሁሉ የሆነው በወደደን በጌታችን በኢየሱስ ክርስቶስ ሆነናል። ወገን ለመዳን ኢየሱስ፣ ለመጽደቅ ኢየሱስ፣ ለመቀደስ ኢየሱስ፣ የእግዚአብሔር ልጅ ለመባል ኢየሱስ ሆኖልናል። ለዚህ ነው አሁን ከሆንለት በላይ ልንሆንለት የተገባ። አንተን እኔን የመረጠበት የጠራበት አጠራር አስደናቂ ነው። ለድነት የእርሱ ወገን ልንሆን አልፎም ልናገለግለው የልቦናችንን የገለጠበት ያ ቀን በእውነት የተባረከ ይሁን። የዘላለሙ ነገር የገባን ከሞት ወዲያ 100% እርግጠኛ እንድንሆን ዓይናችን የተከፈተበት ያ ዕለት የተባረከ ይሁን። ለዚህ ነው ዋጋ ቢያስከፍለንም እሱ ያለን ይበልጣል። ስለዚህ በስፍራችን መሆንን እግዚአብሔር ይስጠን። ቀደም ሲል እንደምታስታውሱት በትንሣኤው ጊዜ መጀመሪያ ላይ ወደ ገሊላ ይቀድማችኋል፣ በዚያ ታዩታላችሁ ተብሎላቸው ማቴዎስ 28 ቁጥር 7፣ ማርቆስ 16 ቁጥር 7 ላይ እንደምናየው የተባለላቸው ለማየት ሩጫቸው ወደዚያ ነበር፣ ወደ ገሊላ። አሁን ደግሞ በኢየሩሳሌም ቆዩ ተባሉ። ከባድ ነው። የት ይሆን የኛ መቆያ? በእውነት የት ይሆን እንድንጠብቀው የፈለገው? ምንስ ሲሆን ዋጋ ከፍለን እየጠበቅን በእውነት ያለን? እነርሱ ታዘዙ፣ እኛንም እግዚአብሔር መታዘዝን ይስጠን። የታዘዘ አልከሰረም፣ እነሱ አልከሰሩም። ስፍራ ወሳኝ ነው ማለት ነው። ለምን ገሊላ አላለም? የሚመቻቸው ስፍራ፣ ኮምፈርት ዞናቸውን ለምን አልጠበቀላቸው?
ወደ ኢየሩሳሌም መሄድ እኮ ገና ኢየሱስ በሕይወት እያለም እንኳን ይፈሩት ነበር። ግን እግዚአብሔር አዋቂ ነው። ኢየሩሳሌም ወሳኝ ከተማ ናት። በሚቀጥለው ትምህርት እንመለከታለን። የቱ ጋር ብንሆን፣ የቱን ቦታ ብንሰራ፣ የቱን ቦታ ብናገለግል እግዚአብሔር መርጦልን ከሆነ በእውነት እግዚአብሔር በዛ ስፍራ ለበረከት ያደርገናል። ክብር ለእግዚአብሔር ይሁን። ታዘዙ፣ ጠበቁ። ስጦታውን ብቻ ያንን የመንፈስ ቅዱስን ኃይል የከበረውን መንፈስ መቀበል ብቻ ሳይሆን የሕይወት ውሃ ወንዝ የሚመነጭባቸው አገልጋዮቹ እጅግ ደስተኞች፣ የብዙዎች መጋቢ አደረጋቸው። ክብር ለእግዚአብሔር ይሁን። ሁለተኛው በጸሎት በመትጋት ነው መለኮታዊ ጉብኝታችንን የምንቀበለው። ቁጥር 14 ላይ እንደምናየው እንደዚህ ይላል፣ እነዚህ ሁሉ ሐዋርያቱ ማለት ነው ከሴቶችና ከኢየሱስ እናት ከማርያም ከወንድሞቹም ጋር በአንድ ልብ ሆነው ለጸሎት ይተጉ ነበር ይለናል። ክብር ለእግዚአብሔር ይሁን። ጸሎት የአባትና ልጅ የልብ ለልብ ግንኙነት፣ የውስጥ ቁርኝት፣ የመንፈስ መነካካት፣ ሸክምን ማጋራት፣ የእግዚአብሔርን የልብ ሐሳብና ሸክም መቀበያ ቦታ ነው። ኅብረትን ማደሻ፣ የፍቅር ቆይታ ቦታ ነው። ክብር ለእግዚአብሔር ይሁን። የተጋድሎን ቦታ ነው። የእግዚአብሔር አጀንዳ፣ የእግዚአብሔር መለኮታዊ ሐሳብ ተቀብለን የምናስተናግድበት ስፍራ ነው። ደግሞ ያደርጉ የነበረው በትጋት ይለናል። በትጋት ይጸልዩ ነበር። በትጋት ማለት አንድን ነገር በትኩረት በዓላማ ግብ ለመምታት ያለማቋረጥ ማድረግን የሚመለከት ነው። በትጋት ሳያቋርጡ አድምተው ይጸልዩ ነበር። ተስፋው ላይ ትኩረት ያደረገ ጸሎት መጸለይ ማለት ነው። የእግዚአብሔር ትእዛዝ ላይ፣ የእግዚአብሔር ሐሳብ ላይ፣ የእግዚአብሔር ቃል ላይ ትኩረት ያደረገ ጸሎት ማለት ነው። ካልባረከኝ አልለቅህም፣ እግዚአብሔር ይመስገን የሚል ላከኝ የሚል ያየህልኝን ስጠኝ የሚል ጸሎት። ካልባረከኝ አልለቅህም ካልክ እስክትባረክ፣ የምታንኳኳ ከሆነ እስክትቀበል፣ እየፈለግ ከሆነ ከእርሱ በእውነት እስክታገኝ ትጋ። እግዚአብሔር ይረዳሃል። ክብር ለእግዚአብሔር ይሁን። የእግዚአብሔርን ነገር የምንቀበልበት ስፍራ ስለሆነ ጸሎት፣ በጸሎት መትጋትን ይስጠን። እሱ እምቢ ወይም አይሆንም እስካላለን፣ ካልከለከለን ድረስ መጸለይ መብታለን። አዎ አንዳንድ ጊዜ አይሆንም ነው። አንዳንድ ጊዜ ቆይተን ደጅ መጥናት ነው። ቆይቼ እግዚአብሔርን ደጅ ጠናሁት እርሱም ዘንበል አለልኝ እንዳለን መዝሙር 40 ቁጥር 1 ላይ ነው። ስለዚህ እግዚአብሔርን በመውደድ የአባትና ልጅ ጭውውትን፣ ጸሎትን ምርጫችን እናድርግ። ምርጫችን ብቻ ሳይሆን በትጋት እናድርገው። እነርሱም በተለየ ሁኔታ እስኪያገኙ አልለቅም፣ እስካልጎበኘህን አልነሳም የሚሉ ሆኑ። ካላገኘሁት ንቅንቅ አልልም ብለው ጨከኑ። ያንን ተስፋ መንፈስ ቅዱስን እስኪቀበሉ ድረስ ጩኸታቸውን በእግዚአብሔር ፊት አፈሰሱት። ክብር ለእግዚአብሔር ይሁን። አዎ ጸሎት ደግሞ የፈለግነውን ብቻ ሳይሆን የፈለገልንም ጭምር የምንቀበልበት ስፍራ ነው። እግዚአብሔር ያልየልናል እኛ ካየነውም በላይ። ክብር ለእግዚአብሔር። ደግሞ ጠንካራ ልባችን፣ ድንጋዩ ልባችን ለፍሶ የእኛ ፍላጎት በእርሱ ፍላጎት ተተክቶ ተለውጠን የምንነሳበት ስፍራ ነው። ክብር ለእግዚአብሔር ይሁን። ፍላጎታችን በፍላጎቱ የሚወረስበት ድንቅ ስፍራ ነው። እኔነታችን በእርሱ ማንነት የሚዋጥበት ስፍራ፣
ለጌታ ለራሱ የምንመችበት ውስጣችን የሚለሰልስበት ስፍራ ነው። ክብር ለእግዚአብሔር ይሁን። ስለዚህ ባጭሩ መንፈስ ቅዱስ ከመምጣት በፊት የነበረው ይህ ስብስብ በእምነት የተባለውን እየጸለየ የሚጠባበቅ መንፈስ የነበረው ኅብረት ወገኖች፣ በቀንም በሌሊትም በአንድነት ነበር። ከራሳቸው ሰፈር ብዙ ነገር ከሚፈልጋቸው ተለይተው በተባሉበት ስፍራ ባልተከፋፈለ ልብ ነበሩ። አንዳንዴ እኮ ከለመድነው ቦታ ወይ ስፍራ ዘወር ብለን ስንጸልይ የተለየ መለኮታዊ ድባብ ውስጥ የምንገባበት ይሆንልናል። እናም ጌታ አዋቂ ነው ማለት ነው። ስለዚህ በቀንና በሌሊት ሲተጉ ቆዩ። አንድ ቀን ማለዳ ላይ የሚጠብቁት የክብር ጌታ የላከላቸው የክብር መንፈስ ከቻለ ክብር ለእግዚአብሔር ይሁን። እንዲያ ሲተጉ ሲጸልዩ የነበሩት ወደ 120ዎቹ ሁሉም አንድ ሳይቀሩ አገኙት። ወገኖቼ በአንደኛ ቆሮንቶስ ምዕራፍ 15 ላይ እንደምናየው እኮ ወደ 500 የሚጠጉ የትንሣኤው ምስክር የመገለጡ ምስክር ነበሩ። ግን በጸሎት የተጉ 120ዎቹ ተገኙ። 120ዎቹ ያንን መንፈስ ተቀበሉ። ክብር ለእግዚአብሔር። መጽሐፍ እንዲህ ይላል፣ ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው እነዚያ ባሪያዎች ብፁዓን ናቸው። እውነት እላችኋለሁ ታጥቆ በማዕድ ያስቀምጣቸዋል፣ ቀርቦም ያገለግላቸዋል። ሉቃስ 12 ቁጥር 37። አዎ ጌታም በደጅ ነውና ዳግም ምጽአቱም ቀርቧልና። ወገኖቼ መጽሐፍ እንደሚል እንግዲህ ሊመጣ ካለው ከዚህ ሁሉ ለማምለጥ በሰው ልጅም ፊት ለመቆም እንድትችሉ ስትጸልዩ ሁልጊዜ ትጉ። ሉቃስ 21:36 የትጋት ጸሎት ያዋጣል። ቢያቅተን በፊቱ መዳፍ፣ ቢያቅተን ስሙን መጥራት፣ ወደ እሱ መጠጋት፣ እንደ አቅማችን መንበርከክን እግዚአብሔር ይስጠን። ክብር ለእግዚአብሔር ይሁን። እንግዲህ ብዙ የዝማሬ ጋጋታ አንዳንዴ ተጨምሮ እስኪጨረስ ድረስ ዝላይ ይሳካላል ይሆናል የሚሆን ጩኸት ብቻ እንዳይሆንብን እግዚአብሔር ሁላችንን በእውነት ይርዳን። የጸሎት ድባብ የነገሰበት መሰባሰብን እግዚአብሔር ይስጠን። ክብር ለእግዚአብሔር ይሁን። አንደኛ ጢሞቴዎስ ምዕራፍ 2 ከ1 እስከ 6 እግዚአብሔር እንዳዘዘን። ብጽዕት ማርያም እኮ አብራ እንደነርሱ በአንድ ልብ በጸሎት ትጋደል ነበር አሉ እንደሚነግረን ማለት ነው። ቁጥር 14 ላይ ከኢየሱስ እናት ከማርያም ከወንድሞቹም ጋር በአንድ ልብ ሆነው ለጸሎት ይተጉ ነበር ነው የሚለን። ክብር ለእግዚአብሔር። ስሟን በተለየ ሁኔታ አንስቶ ጠቅሶ፣ ስለዚህ እርሷን በእነሱ መካከል ተቤዥዋን፣ አዳኟን፣ አምላኳን፣ ጌታዋን ኢየሱስ ክርስቶስን ታዛ እርሱ ያዘዘውን የተናገረውን ተስፋ ልትወርስ በጸሎት ትጋደል ነበር እንጂ አንዳቸውም እንኳን ወደ እርሷ እንዲጸልዩ ወይ በእርሷ በኩል እንዲጸልዩ ስታደርግ አንመለከት። የመንፈስ ቅዱስ ጥማት ውስጥ የገባች ትሑት እናት ነበረች። ከእርሷ የምንቀዳው ይህን ትልቅ ትሕትና ነው። ጸጋ ከሞላባት ታላቅ ነገር በሕይወቷ ከተገለጠባት እግዚአብሔር ይህን ድንቅ ነገር ካከናወነበት እናት የምንቀዳው ከእናታችን ብጽዕት ማርያም የምንወስደው እውነት ይህ ነው። ስለተጠቀመብን ሁሉ በኩሉ አይደለንም እኮ እግዚአብሔር ስለሰራብን ሁሉ በእኛ በኩል ካላለፈም፣ እኛ ካልነካ ነው፣ እኛ ካልታየን፣ የእኛ ስም ካልተነሳ አይባልም እኮ ወገኖች። ሊጠቀምብን ስለመረጠ ከሁሉ የተለየን እኛ ነን ማለት ስህተት ነው። እሷ ጌታ ተጠቅሞባታል። በእርሷ በኩል የዓለም መድኃኒት መጥቷል። ሉቃስ ምዕራፍ 1 ከ47 ጀምሮ እንደዚህ ነው። ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች፣ የባሪያይቱን ውርደት ተመልክቷልና። እነሆም ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ብርቱ የሆነው እርሱ በእኔ ታላቅ ሥራ አድርጓልና ስሙም ቅዱስ ነው።
ምሕረቱም ለሚፈሩት እስከ ትውልድና ትውልድ ይኖራል። በክንዱ ኃይል አድርጓል። ትዕቢተኞችን በልባቸው ሐሳብ በትኗል። ገዢዎችን ከዙፋናቸው አዋርዷል። ትሑታንንም ከፍ አድርጓል። የተራቡትን በበጎ ነገር አጥግቧል። ባለጠጎችንም ባዶአቸውን ሰዷቸዋል። ለአባቶቻችን እንደተናገረ ለአብርሃምና ለዘሩ ለዘላለም ምሕረቱ ትዝ እያለው እስራኤልን ብላቴናውን ረድቷል አለች። አዎ ብርቱ የሆነው ታላቅን ነገር በሕይወቷ አከናውኗል። ይሁን እንጂ በአንድ ልብ በትሕትና በእግዚአብሔር ፊት በጸሎት ትተጋ ነበር። ክብር ለእግዚአብሔር ይሁን። የጌታ ወንድሞችም ማለት በማርያም በኩል ስለተወለዱ በሥጋ ወንድሞች የሆኑት አስቀድሞ በምድር ሳለ ተጠራጣሪዎች ነበሩ፣ በጌታ ላይ የሚያፌዙ ነበሩ። ዮሐንስ ወንጌል ምዕራፍ 7 ላይ እንደምንመለከት ግን ከ500 የጌታን ትንሣኤ ካዩት አንደኛ ቆሮንቶስ ምዕራፍ 15 እንደሚነግረን መካከል ወይም ከነርሱ በኋላ የክርስቶስን ትንሣኤ ያዩት አንዱ ያዕቆብ ነው። የኢየሱስ ክርስቶስ ወንድም ያዕቆብ ነው። ያዕቆብ መልእክት የጻፈልን በኋላም በኢየሩሳሌም መሪ የመሆን ዕድል ያገኘው ማለት ነው። የተነሳውን ጌታ አይቶ እንደነበረ መሆን አልቻለም። ያ ጥርጣሬ፣ ያ ሹፈት በኢየሱስ ላይ የነበረ ቀልድን ሁሉ አስወግዶ እሱም በጸሎት ይጋደል ተስፋውን ለማስወረስ ይጠማ ነበር። የትንሣኤው ምስክር ከሆኑት ከነ መግደላዊት ማርያም ከሌሎችም እህቶች ጋር ወንድሞቹን ይዞ በጉባኤ በእግዚአብሔር ፊት ለመጸለይ ተቀላቅሎ ነበር ማለት ነው። እውነት ነው። ጌታን አይቶ ለግርማው የማይንበረከክ የማይሰግድ ማን ነው? ክብር ለእግዚአብሔር ይሁን። በዚህ የጸሎት ድባብ ውስጥ ገብተው ነበር ማለት ነው ሁሉም። ክብር ለእግዚአብሔር ይሁን። እግዚአብሔር የጸሎትን ትጋት ያፍስስብን፣ እንደገና ይመልስልን። በቤተ ክርስቲያን እግዚአብሔር በእውነት በእንደዚህ ይባርክን። በእውነተኛ ጸሎት እግዚአብሔር ቤተ ክርስቲያንን በአንድነት በመጸለይ ይባርክን። ስለዚህ ለእግዚአብሔር ጉብኝትን ማመቻቸት በስፍራ መሆንን በጸሎት መጋደልን ብቻ ሳይሆን ሶስተኛ በአንድ ልብ መሆንን በአንድ ልብ ሆኖ መጸለይን ይጠይቃል። ወይም ልባችንን እግዚአብሔር ባየልን ነገር ላይ ታርጌት ማድረግን ይጠይቃል። እዛው ቁጥር 14 ላይ በአንድ ልብ ሆነው ለጸሎት ይተጉ ነበር ይላል። በአንድ ልብ ሳይባክኑ፣ የተስማማ ልብ፣ የተቀባበለ ማንነት፣ የተጋመደ መንፈስን ይዘው ይጠብቁ በጸሎት ይጋደሉ ነበር ማለት ነው። በሚገፋፋ በማይቀባበል ልብ አልነበረም። በማይከባበር ልብ አልነበረም። በ120 መካከል ጴጥሮስ ሲቆም ማንም የተቀናቀነው አልነበረም። በዚያ ወራት ይላል ቁጥር 15 ጴጥሮስ 120 በሚያህል በሰዎች ማህበር አብረው በነበሩ በወንድሞች መካከል ተነስቶ ይላል። ወንድሞቹ እያለ ሲናገር ማንም የተጋፋው አልነበረም። በፊት ቢሆንሳ ኢየሱስ እንኳን በሕይወት እያለ በምድር እያለ ማለት ነው፣ በሥጋ ወራቱ ማን ነው ትልቅ? ማን ይበልጣል? እኔ የሚል ልብ ነበራቸው። በግራና በቀኝ ከኢየሱስ ዙፋን ለመቀመጥ ሁሉ ልመና አማላጅ ሁሉ ይዘው የመጡ ወንድማማቾች በመካከላቸው ነበር። በአጭሩ በራስ ወዳድነት ፍላጎት የተሞላ ልብ ነበራቸው። አሁን ግን እንዲህ አይደሉ። ንቀት አልነበረም፣ መገፋፋት አልነበረ። ወደ ጌታ የመጣው እንድርያስ ነው፣ ጴጥሮስን ማለት ነው። እኔ እኮ ነኝ፣ እኔ ወደ ጌታ ያመጣሁት፣ እኔ ቀድማለሁ አላለ። ወገኖቼ ሌላው ደግሞ እኛ እኮ
በዮሐንስ የመጀመሪያው ደቀ መዛሙርት ግሩፕ ውስጥ ነበርን የሚሉ እንድርያስ ጋር የነበረው አብሮት የመጣው ሌላ የቡድን ክፍፍል አልፈጠረም። ለቀዳሚነት ለዋናነት ራሱን ሲያነሳሳ ፍላጎቱን ሲገልጥ አናይ። የሥጋ የኢየሱስ ቤተሰቦችም በሥጋ ዘመዶቹ ስለሆነ ፊተኛ መሆን ያለብን ቤተሰቦቹ እኛ ነን የሚል አንድም እንኳን ድምፅ አልነበረም። በእውነት በንጹሕ ልብ ሆኖ የጌታ ትእዛዝ ላይ ትኩረታቸውን አድርገው ይጠብቁ ነበር። አንድ ልብ ማለት ይህ ማለት ነው ወገኖች፣ በእግዚአብሔር በሰጣቸው አጀንዳ ላይ በአንድነት መፍሰስ ማለት ነው። አንድ ልብ አንድ አይነት መሆን አይደለም። እነርሱም አልነበሩ። አንድ አይነት ዕድሜ፣ ጾታ፣ ልምድ፣ እኩል በአንድ ጊዜ ወደ ጌታ መምጣት እና ወደ ልቡ መጠጋጋት የነበራቸው ሰዎች አልነበሩ። ወገኖቼ የተለያየ ዕድሜ ደረጃ፣ ጾታ፣ ልምድ ያላቸው ስብስብ ናቸው። ግን ቢኖራቸውም የሚያስማማ ትልቅ የጸሎት አጀንዳ በጌታ የተቀበሉት ዋና ነገር ነበራቸው። ትኩረታቸው ያ ነው። ወገኖቼ በተከፋፈለ ልብ የሚሆን ጸሎት የትም አያደርስም። በብዙ ክፍፍል የሆነ አያሌ ቀን ከሚደረግ ጸሎት ጩኸት በአንድ ልብ የሆነ የጥቂት ቀናት ፊቱን የመፈለግ ታድሶ ምድራችንን ይፈውሳል። እግዚአብሔር በእውነት እንዲህ ያለውን የጸሎት መሠዊያ ያመቻችልን። የእግዚአብሔር አጀንዳ ብቻ የሚገለጥበት፣ ሌላ ነገር ያልተቀላቀለበት፣ የሰው ሐሳብ፣ የጊዜ ፖለቲካ አውሎ ነፋስ በፍጹም ወደ መሠዊያው ያልተጠጋ የጸሎትን መንፈስ ለምድሪቷ ይልቀቅልን። በቃችሁ ይበለን። የጾም ጸሎት እኮ አወጀን፣ ሁሉ ለመታየት መድረኩን ሲራኮትበት ማየት ወገኖቼ ተለመደ። እንዴት ልብ ይሰብራል ወገን! እጅግ እኮ ያስፈራል። ከዚህ እግዚአብሔር ምድሪቷን ይፈውሳል። በእግዚአብሔር ፊት የተሰበረ ልብ፣ የተዋረደ መንፈስን ይስጠን። እግዚአብሔር የሚቀበለውን ልብ እግዚአብሔር ያድርግልን። ክብር ለእግዚአብሔር። ስለዚህ የበረታውን የከበረውን ለመቀበል የራሳቸውን ብርታት እኔነታቸውን ወዲያ ጣሉ። ወጣ ገባ የሚል ሰው መንፈሳቸውን የሚያውክ በሰዎች ፊት ለመታየት በእግዚአብሔር ፊት ፈጽሞ ልቡ የሌለ ሰው መካከላቸው አልነበረም። እግዚአብሔር በእንደዚህ አይነት ልብ እኛንም በዙሪያችን ያሉትንም ሁሉ ይባርክ። የመጨረሻው ደግሞ አራተኛው መለኮታዊ ጉብኝትን ለመቀበል በቃሉ መዘጋጀት፣ በቃሉ መሞላት፣ እንደ ቃሉ እርምጃ መውሰድ ነው። የቃሉ ባለጠጋ መሆን፣ በዚህ መታደል እግዚአብሔር በእውነት ያድርግልን። እንደተነገራቸው የትንሣኤው ምስክር አገልጋዮቹ መሆናቸውን አምነው የተቀበሉ ገና መንፈስ ቅዱስ ሳይወርድ እርግጠኛ የሆኑ ሰዎች ነበሩ። ምክንያቱም ጴጥሮስ ሲናገር እንዲህ ይላል፣ በዚያ ወራት ጴጥሮስ 120 በሚያሉ ሰዎች ማኅበር አብረው በነበሩ በወንድሞች መካከል ተነስቶ አለ፣ ወንድሞች ሆይ ኢየሱስን ለያዙት መሪ ስለሆናቸው ስለ ይሁዳ መንፈስ ቅዱስ አስቀድሞ በዳዊት አፍ የተናገረው የመጽሐፍ ቃል ይፈጸም ዘንድ ይገባ ነበር፣ ከእኛ ጋር ተቆጥሮ ነበር፣ ለዚህም አገልግሎት ታድሎ ነበርና። ይህ ሰው በአመፅ ዋጋ መሬት ገዛ፣ በግንባሩም ተደፍቶ ከመካከሉ ተሰነጠቀ፣ አንጀቱም ሁሉ ተዘረገፈ። በኢየሩሳሌም ለሚኖሩት ሁሉ ታወቀ። ስለዚህም ያ መሬት በቋንቋቸው አኬልዳማ ተብሎ ተጠራ። እሱም የደም መሬት ማለት ነው። በመዝሙር መጽሐፍ መኖሪያው ምድረ በዳ ትሁን፣ የሚኖርባትም አይሁን፣ ደግሞም ሹመቱን ሌላ ይውሰደው ተብሎ ተጽፏል ብሎ ይናገራል። ይሁዳ በተዋት ስፍራ አገልጋይ ያስፈልገናል ብሎ ነው እየተናገረ ያለው። እሱ በሱ ስም
ካህናቱ አመጥቶ ተጸጽቶ ብሩን ሲጥለው ወደ ቤተ መቅደስ መጥቶ ሄደው መሬት ገዝተው እሱ በዚያ ስፍራ ላይ እንዲቀበር አድርገውት ይሆናልና በሱ ስም መሬቱን ስለገዙ ያ ስፍራ የደም መሬት ተብሏል። እነሱም ገብቷቸዋል። ንጹሑን ኢየሱስ ክርስቶስን ደም እንዲፈስ መንገድ ስለጠረገ ማለት ነው። ወገኖቼ በሱ ምትክ አገልጋይ ያስፈልገናል። ስለዚህ አገልግሎቱ እንደሚቀጥል እርግጠኛ ሆነዋል ማለት ነው። የጌታ ሥራ ምንም ነገር እንደማያቆመው የትንሣኤው ኃይል መንፈስ የተገለጠላቸው በእውነት ትልቅ ድፍረትን ውስጣቸው ጨምሯል ማለት ነው። ነጋቸውን እንዲያዩ ረድቷቸዋል ማለት ነው። እንደማይዋሻቸው የክብር ጌታን አምነውታል ማለት ነው። ስለዚህ በእግዚአብሔር ቃል መሰረት መውሰድ የተገባቸውን እርምጃ ወሰዱ። 12ኛ መሪ እንደ ቃሉ እንምረጥ አሉ። ቃሉን ይመለከቱ ያጠኑ ነበር ማለት ነው። ጴጥሮስ ተጽፏል ሲል ለመግባባት አልተቸገሩ። ሹመቱን ሌላ ይውሰደው፣ መኖሪያው ምድረ በዳ ይሁን ተብሏል ሲል የት ነው የተጻፈው የሚል ግራ መጋባት አልነበረባቸው። ይሁዳ ከኛ ጋር ተቆጥሮ ነበርና ለዚህም አገልግሎት ታድሎ ነበርን፣ ወደ ገዛ ራሱ ስፍራ ይሄድ ዘንድ የተዋትን ቦታ እያለ ሲጠቅስ እግዚአብሔር አስቀድሞ በመንፈስ ቅዱስ እንዲህ እንደተናገረ እንደተነበየበት እርምጃ እንውሰድ ሲል እንዴት እንዲህ ሊሆን ይችላል? እንዴት እንደዚህ አይነት ምልከታ ሊኖር ይገባል? በገዛ ስፍራው በገዛ ፈቃዱ ስፍራውን ተወ። እንደገና እግዚአብሔር አስቀድሞ ተናግሮ ነበር፣ አይጋጭም እያሉ አልተገጫጩ። ይልቅ ሰው ፈቃድ አለው፣ እግዚአብሔርም ደግሞ የራሱ መለኮታዊ ፕሮግራም አለው፣ እግዚአብሔር አዋቂ ነው ብለው በምርጫ ሰው በመምረጥ ስፍራውን በሌላ በመተካት ተስማሙ። ስለዚህ መስፈርትን አወጡ። መስፈርቱን የሚያሟላ ያገኙት 2 ወንድሞች ነበሩ። እነሱን አብረው አቆሙ። ከነሱ የተፈለገው ደግሞ አንድ ሰው ስለሆነ ጸለዩ፣ ዕጣም ተጣጣሉላቸው ይላል። ክብር ለእግዚአብሔር ይሁን። በቃሉ ላይ ተመርኩዘው እንደ ቃሉ እርምጃ ለመውሰድ ተስማሙ ማለት ነው። ምክንያቱም መረጡ፣ ጸለዩ፣ ዕጣ ተጣጣሉ እያለ በብዙ ቁጥር መስማማታቸውን ይነግረናል። የአንድ የጴጥሮስ ብቻ አጀንዳ የልቡ ሐሳብ አለመሆኑን እንመለከታለን። ሁሉም ያንን ቃል መርምረው እርምጃ መውሰዳቸው ግልጽ ነበር። ቃል ዋና ነገር ነው። የስሜታችን፣ የህብረታችን፣ የግላችን፣ የቡድናችን የበላይ ባለስልጣን ገዢ ቃሉ እግዚአብሔር በቃሉ ይባርክ። ኢያሱ ምዕራፍ 1 ላይ መዝሙር 1 ላይ እንደሚነግረን የስኬታችን ምንጭ ቃሉን ቀንና ሌሊት ማሰላሰል፣ በቃሉ መሞላት እግዚአብሔር ያድርገልን። ስለዚህ በይሁዳ ምትክ እንደ ቃሉ መሪ መረጡ። ሰው ያስፈልገናል አሉ። አያችሁ የነገ ስራቸው ሰፊ እንደሆነ ምንም እንደማያቆማቸው አስቀድመው አምነዋል ማለት ነው። አማኝ ጸላዮች ነበሩ ማለት ነው። በሌላ በኩል አምነዋል። ሲጸልዩ እርግጠኞች ሆነው እንደሚቀበሉ እስከ ምድር ዳርቻ መልእክተኞች እንደሚሆኑ አምነዋል። ገሊላነታቸው አልያዛቸው። በሰው ዓይን አንደርማይን መደረጋቸው መናቃቸው አላስቆማቸው። ሰማይ ከመረጠ እግዚአብሔር ከተቀበለ ማንም በምንም መስፈርት በምንም መለኪያ ቢያወርድህ አትውረድ። በእግዚአብሔር ዓይን ብቁ ነህ። በእግዚአብሔር ዓይን ብቁ ነሽ። ክብር ለእግዚአብሔር። ስለዚህ እንደ ቃሉ እግዚአብሔር ሰራተኛ እንዲልክ ጸለዩ፣ መረጡ፣ የእግዚአብሔርን ትእዛዝ ፈጸሙ። አዎ ከብሉይ ኪዳን አሰራር ገና አልወጡም። የብሉይ ኪዳን አንዱ አሰራር ዕጣ መጣል ነው። ስለዚህ ያንንም ተገበሩ ማለት ነው ከጸለዩ በኋላ ነው። ማቴዎስ 9:37 ላይ እንደሚነግረን በዚያ ጊዜ ደቀ መዛሙርቱ መከሩስ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው። እንግዲህ የመከሩ ጌታ ወደ መከሩ ሰራተኞች እንዲልክ ለምኑ
ጌታ ኢየሱስ እንዳላቸው በዚህ ልብ በዚህ መንፈስ የተሞሉ ስስታም አልሆኑም። እኛ ብቻ በቂ ነን አላሉ። ሐዋርያዊ የሆነ ሰው፣ መሪ የሆነ ሰው፣ የእግዚአብሔር ሐሳብን ለማስፈጸም በእነሱ መካከል የሆነ ሰው ጌታችን ኢየሱስ ክርስቶስ በዮሐንስ ሲጠመቅ ጀምሮ አብሮ የነበረ የምወደው ልጄ እርሱ ነው እርሱን ስሙት ሲል ያንን ድምፅ የሰማ ክርስቶስ በወጣ በገባበት ሁሉ አብሮ የተከታተለ የጌታ ኢየሱስን አገልግሎት ለሰዎች ያለውን ርኅራኄ ለአንድ ሰው እንኳን ግድ ብሎ ይወጣ ይወርድ የነበረውን ለምጻሙን ነክቶ ይፈውስ የነበረበትን በአጋንንት የታሰሩትን ነፃ ያወጣ የነበረበትን ያንን ሁሉ አገልግሎት የተመለከተ አልፎም አሉ የትንሣኤው ምስክር ሁሉ የሆነ ኢየሱስ ሲነሳ ያየ ተነስቷል ብሎ በሙሉ ድፍረት መመስከር የሚችል ሰው ብለው ነበር ክራይቴሪያ ያወጡለት። ስለዚህ ማቲያስ ተገኘ። አዎ የተጠራነው ሁላችንም ምስክሩ እንድንሆን ነው። ጠበቃ እንድንሆንለት አልጠራም። ያየነውን የሰማነውን የዳሰስነውን እንድናወራ በሕይወታችን የቀመስነው የተለማመድነውን እንድንናገር የቃሉን እውነት እንድንገልጥ ሁላችንም እስከ ምድር ዳርቻ ምስክሮቹ ልንሆን ተጠርተናል። በእውነት ባለንበት ስፍራ ምስክሮች ነን። ጌታ የጠራን ለዚህ ነውና ወገኔ እህቴ ያደረገልንን ለሰዎች መናገር አለብን። የተገለጠልንን ስለ ኢየሱስ የገባንን ለሌሎች ማውራት ይጠበቅብናል። እግዚአብሔር መርጦሃል። እግዚአብሔር መርጦሻል። ዝም አይባልም። ስለዚህ እንደ ቃሉ በይሁዳ ምትክ መሪ የሚሆን ሐዋርያ የሚሆን ሰው መረጡ ማለት ነው። ስለዚህ ብዙ ስም ከተደረደረለት ዮሴፍ ይልቅ ጀስት ማቲያስ ብቻ ተብሎ የተጠራው ማቲያስ ተመረጠ ማለት ነው። ስለዚህ እግዚአብሔር አንተን ከፈለገ ብዙ የምትለይበት ስም መደርደር አያስፈልግም። የስም ድርርቦች፣ የማዕረግ ጋጋታ አያስፈልግም። እውነት እግዚአብሔር ፈልጓል። እግዚአብሔር ለስፍራው አጭቶሃል። እግዚአብሔር ይመርጣል። እግዚአብሔር ይጠቀምባል። ስለዚህ ማቲያስን አገኙ። ክብር ለእግዚአብሔር ይሁን። እግዚአብሔር ያወጣው እግዚአብሔር የመረጠው ሰው ተመረጠ። እሱም ጌታውን ከመጀመሪያው ጀምሮ ስላወቀ ጌታውን በሚገባ የተከተለ ሰው ነበር። ከደቀ መዛሙርቱም ከሐዋርያቱም ጋር ለመጸለይ በዚህ ስፍራ በኢየሩሳሌም ለመሆን አክሎ ነበር። ስለዚህ እሱ ተገኘ። በነገራችን ላይ የኢየሱስ የሥጋ ወንድም ያዕቆብ ከ120 መካከል ነበር፣ እዚያው ነበር። የትንሣኤው ምስክር ነው፣ ግን ከሁለቱ ተመራጩ እጮች መካከል እንኳን አላስገቡትም። የሥጋ እርበት የሚባል በወንጌል ላይ አይሰራም። ያዕቆብ አይቷል። የትንሣኤው ምስክር ነው፣ እውነት ነው። ግን ባወጡት መስፈርት ውስጥ ሊካተት ያንን መስፈርት ሊያሟላ አልቻለም ነበር። ዮሐንስ ጥምቀት ጀምሮ ለኢየሱስ የቆመ ሰው የዓይን ምስክር አልነበረም። ያኔ እንደውም አሳዳጅ የሚንቅ ነበር። ስለዚህ የምንመርጠው ወገኖቼ በሥጋ ስለተዛመደን ለወገኔ ይጠቅማል፣ ለዘሬ ይበጃል በሚል መንፈስ አይሁን። ስራው የእግዚአብሔር ነው። እግዚአብሔር ያላከበረው ልብ፣ እግዚአብሔር የናቀው ልብ ወገኖቼ ምንም ያህል ስልጣን ብንደራረብበት እግዚአብሔር ሰው የሚያፍርበት ይሆናል። ከዚህ እንድንጠቀቅ እና እግዚአብሔር እንደ ቃሉ ማቲያስን እንደመረጠ በይሁዳ ምትክ እንዳስቀመጠ ጌታ አዋቂ ነው። ክብር ለእግዚአብሔር ይሁን። ስለዚህ የእግዚአብሔርን ሐሳብ የእግዚአብሔርን ፈቃድ እንደ ቃሉ በሆነ ሁኔታ ማገልገልን ይስጠን። በቃሉ እግዚአብሔር የበላይነት የምናምን ያድርገን። ቃሉ አገልግሎታችንን ይግዛ፣ እርምጃችንን ይቆጣጠርልን። ወገኖቼ ጌታን ስንጠብቅ እንግዲህ በስፍራችን ሆነን
እንደ ቃሉ ማድረግ የሚገባን እያደረግን በጸሎት እየተጋደልን ይሁንልን። ከማይሆን ቦታ እግዚአብሔር ካላየልን ቦታ ነጥቆ ያውጣን። እግዚአብሔር የሚጠቀምብን እጠቀምባችኋለሁ የሚለን ከሆነ ቃሉ የማለዳ የቀን የዘወትር ምግባችን የምናሰላስለው የሚገዛን በሕይወታችን የበላይ የሆነ ያድርግልን። ደግሞ ስንጸልይ ለጸሎት ስንጋደል የእግዚአብሔር አጀንዳ ላይ ትኩረት ያደረገ እንደ ኅብረት በአንድ ልብ ያድርግልን። በዚህ እግዚአብሔር ሁላችንም ይባርክ። ክብር ለእግዚአብሔር ይሁን። ጥያቄ ልጠይቃችሁ፣ እግዚአብሔር ባዘዛችሁ ስፍራ ላይ አላችሁ? ጸሎት እንደ ቀድሞ ቀዳሚ ምርጫችሁ ነው? ልባችሁን ስትመረምሩት በእግዚአብሔር ሐሳብ ላይ በእግዚአብሔር ፍላጎት ላይ የተስማማ ነው? ወደ ላይም ወደ ጎንም አንድነት ያለው ነው? ቃሉ የበላይ ገዣችን ነው? ልባርካችሁ። እግዚአብሔር ባየላችሁ ቦታ መሆንን ይስጣችሁ። እግዚአብሔር በሞገሱ ይክበባችሁ። እግዚአብሔር ስፍራችሁን በጸሎት ድባብ የገነባው የወረሰው ያድርግላችሁ። በእውነተኛ በተስማማ የልብ አንድነት የልብ ፍሰት ይባርካችሁ። ልባችሁ እግዚአብሔር ባለበት ይሁንላችሁ። የእግዚአብሔር ሐሳብና ፈቃድ የሚያስተናግድ ይሁንላችሁ። እግዚአብሔር እንዲህ የሚስማማ ልብ ያለው ሰውን ይስጣችሁ። በወንድሞች በእህቶች መካከል እግዚአብሔር ከፍ ያድርጋችሁ። መቀበልን መድመቅን እግዚአብሔር ይስጣችሁ። በቃሉ ሙራት ይባርካችሁ። እግዚአብሔር እንደተማርነው በመኖር ሁላችንንም ይባርክ። ምድራችንን ይጎብኝልን። የኋለኛውን ዝናብ የሚቀበል የጸሎት ጉበኞችን እግዚአብሔር ያስነሳል። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም ባረኳችሁ። ተባረኩ። በቀጣይ ትምህርት እስክንገናኝ እግዚአብሔር ሁላችሁንም ባላችሁበት ይጠብቃል።